ሰላም ሰላም ውድ እየተመሩ በኦንላይን ቤተሰቦች እንዴት ናችሁ? እንደተለመደው ዛሬ ይዤላችሁ የመጣሁት የ12ኛ ክፍል ኬሚስትሪ ትምህርት ቻፕተር 4 ፓርት 3 ነው። ወደ ፓርት 3 ከመግባታችን በፊት ፓርት 1 እና 2 ያላያችሁ ቀድማችሁ ፓርት 1 እና 2 ቢታዩ ይመረጣል። ምክንያቱም ሐሳቡ የተያያዘ ስለሆነ ነው። እንዲሁም ደግሞ ፓወርፖይንትን ማግኘት የምትፈልጉና ፈልጋችሁ ያላገኛችሁ ተማሪዎች ካላችሁ ፓወርፖይንቱ በተመሩ ኦንላይን በሚል ቴሌግራም ላይ ስለምታገኙ የቴሌግራም ሊንክ በዲስክሪፕሽን ስር አስቀምጥላችኋለሁ። እዛ ገብታችሁ ሊንኩን በመጫን ወደ ቴሌግራም በመግባት ፓወርፖይንቱን አወርዳችሁ ማንበብ ትችላላችሁ ማለት ነው። በቴሌግራም ላይ የተለያዩ ፓወርፖይንቶች፣ የተለያዩ ኢንትራንስ ጥያቄዎችና ለተማሪዎች ይጠቅማል ያለናቸውን ነገሮች ሁሉ ሼር ስለምናደርግ ቴሌግራሙን ጆይን በማድረግ ቤተሰብ ሁኑ። ወደ ትምህርቱ እንሂድ። ተማሪዎች ዛሬ የምንማረው ኬሚስትሪ የ12ኛ ክፍል ኬሚስትሪ ቻፕተር 4 ፓርት 3 ነው። ፓርት 3 ላይ ዛሬ የምንማረው ሰሚ ፖሊመር and its use የተወሰኑ ፖሊመሮችን እና ጥቅማቸው ወይንም እንዲሁም ደግሞ እነሱ የሚሰሩበት ፖሊመሮች የሚሰሩበት ሞኖመራቸው እና የፖሊመሩ ጥቅም የምናይ ይሆናል ማለት ነው። ስለዚህ በሞኖመሮች ውስጥ የሚመደቡ ፖሊመርን በሚሰሩልን ሞኖመሮች ውስጥ ወይም ስር የሚመደቡ ፖሊመሮች ስር የሚመደቡ ሞኖመሮች የመጀመሪያ ኢታይሊን አለ። ኢታይሊን የሚሰራልን ፖሊመር ምንድነው ካላችሁ ፖሊ ኢታይሊን ይባላል። ኢታይሊን የምንለው ሞኖመር የሚሰራልን ፖሊመር ፖሊ ኢታይሊን። ይሄን ነገር በደንብ ያዙ። የሞኖመሩ ስትራክቸሩ ሲ ካርበን ደብል ቦንድ ካርበን ወይም ካርበን ካርበን ደብል ቦንድ አራት ሃይድሮጅን አለ። ፎርሙላ C2H4 ይሆናል ማለት ነው። ስለዚህ ይህ ኢታይሊን ወይም C2H4 የምንለው ኢታይሊን ሞኖመር ነው። ምንም የሚሰራልን ሞኖመር ነው። ፖሊ ኢታይሊን የሚለውን ፖሊመር የሚሰራልን ነው ማለት ነው። ስለዚህ ኢታይሊን የሚለውን ቃል ተሰጥቷችሁ ፖሊመር ከተጠየቃችሁ ፖል የሚለውን ቃል ብቻ በላይ ላይ መጨመር ነው። ስለዚህ ፖሊ ኢታይሊን ብሎ ፖሊመር ከሰጣችሁ ሞኖመር የሚሆነው ፖል የሚለውን ቃል ታወጣላችሁ፣ ኢታይሊን የሚል ይሆናል ማለት ነው። ስለዚህ ኢታይሊን የሚሰራልን ፖሊመር ፖሊ ኢታይሊን ነው። ፊዚካል ፕሮፐርቲ ምን ይመስላል? የፖሊ ኢታይሊኑ ፊዚካል ፕሮፐርቲ ምን ይመስላል ካላችሁ ደግሞ ዋሪድ ዲፔንዲንግ ኦን ብራንቺንግ ኦር ዴንሲቲ። ይሄ ፊዚካል ፕሮፐርቲ የፖሊ ኢታይሊን የምንለው ፖሊመር ፊዚካል ፕሮፐርቲው ቫሪ ይሆናል፣ ይለዋወጣል። በምን ላይ ዲፔንድ ሆኖ? በብራንቹ ላይ ዲፔንድ ሆኖ። ፖሊመር ሲሰራ ምን አይነት ብራንች ይዞ ነው የተሰራው? ስትሬት ነው፣ ብራንችድ ነው፣ ኔትወርክድ ነው የሚለውን ዲፔንድ በመሆን ቫሪ ይሆናል ምኑ ፊዚካል ፕሮፐርቲው። ስለዚህ ይህ ፖሊ ኢታይሊን የምንለው ፖሊመር ጥቅሙስ ምንድነው ካላችሁ ሴሚታይፒካል ዩዝስ አገልግሎቱ ለምን ያገለግላል ካላችሁ ፓኬጂንግ ፊልምስ፣ ቶይስ፣ ቦትልስ፣ ኮቲንግስ፣ ወተር ፒፕስ። ይሄ የሚጠቅመን ፖሊ ኢታይሊን የምንለው የተለያዩ ፊልሞችን ማሸጊያ፣ ቦትሎችን፣ ታንከሮችን፣ የውሃ ታንከሮችን፣ ሮተን የመሳሰሉ ገንዳዎችን የመሳሰሉ ነገሮችን ለመስራት፣ ኮቲንግ ማሸጊያዎችን ለመስራት፣ ወተር ፒፕስ የውሃ ቧንቧን ለመስራት ያገለግሉናል። የትኛው ፖሊመሮች? ፖሊ ኢታይሊን የሚባሉ ፖሊመሮች አገልግሎታቸው የሚይዛቸው ይሄን ይመስላል ማለት ነው። ሌላ ፕሮፓይሊን የሚባል ሞኖመር አለ። ፕሮፓይሊን የምንለው ሞኖመር የትኛውን ፖሊመር ይሰጠናል ካላችሁ ፖሊ ፕሮፓይሊን። ስለዚህ ፖሊ ፕሮፓይሊን የሚሰራው ፕሮፓይሊን ከሚባል ሞኖመር ነው። ስለዚህ ስትራክቸሩ ሞለኩላር ስትራክቸሩ ይሄን ይመስላል ማለት ነው። ሞለኩላር ስትራክቸሩ ይሄን ይመስላል። ካርበን ካርበን ደብል ቦንድ ነው እሱ። ስለዚህ C3H6 ነው። C3H6 ምንድነው? ፕሮፓይሊን ነው። ስለዚህ ይሄ ፕሮፓይሊን ሞለኩላር ስትራክቸር ነው። ፕሮፓይሊን የሚሰራልን ፖሊመር ደግሞ ፖሊ ፕሮፓይሊን ይባላል ማለት ነው። ስለዚህ የፖሊ ፕሮፓይሊን ፊዚካል ፕሮፐርቲ ምን ይመስላል ካላችሁ usually tough and flexible similar to HDPE። ይሄ ፖሊ ፕሮፓይሊን የምንለው ፍሌክሲብል ነው፣ ተነጫጭ ነው፣ የሚለጠጥ ነው። ስለዚህ እንደ ላስቲክ አይነት ነው። ፊዚካል ፕሮፐርቲ እንደ ላስቲክ የሚለጠጥ ነው እና ፖሊ ፕሮፓይሊን የምንለው ማለት ነው። ጥቅሙስ ምንድነው ካላችሁ ሂንግስ፣ ሞልዲንግ፣ ሩፕስ፣ አውትዶር ካፕቲንግ። ይሄ ምንድነው አገልግሎቱ? ፖሊ ፕሮፓይሊን ለምን ያገለግለናል ካላችሁ
ገመዶችን የተለያዩ ገመዶችን ለመስራት ተጎታች የሆኑ ገመዶችን ለመስራት የበር ማጠፋዎችን በር የምታጠፍበት የበር ማጠፋዎችን ለመስራት ያገለግሉናል ማለት ነው። ሌላ ሶስተኛ ደግሞ ስተሪን የምንል ሞኖመሪ አለ። ስተሪን የምንል ሞኖመሪ ሞለኩላር ስትራክቸሩ ይህንን ይመስላል። የሚሰራልን ፖሊመሪ ደግሞ ፖሊስተሪን ይባላል። ስተሪን የሚሰራልን ፖሊመሪ ስተሪን ሞኖመሪ ነው። ስተሪን የሚሰራልን ፖሊመሪ ፖሊስተሪን ይባላል ማለት ነው። ፊዚካል ፕሮፐርቲው ደግሞ ሃርድ ነው። እናም ደግሞ ራዘር ብራይተን ነው። የሚያንጸባርቅ ጠንካራና የሚያንጸባርቅ ነው። ፊዚካል ፕሮፐርቲው አንጸባራቂ ነው፣ ጠንካራ ነው። በስተሪን የሚሰራ ፖሊመሪ ፖሊስተሪን የምንለው ማለት ነው። ዩዝስ ምንድነው ካላችሁ ትራንስፓረንት ኮንቴነርስ such as petri dish ፕላስቲክ ግላስ የምንላቸውን ይሰራልናል። ይህ ማለት በውስጣቸው ላይትን ትራንስፈር የሚያደርጉት እንደማስታወት አይነት ያሉ ላስቲኮች ነው። ማስታወት ሳይሆን እንደማስታወት በላዩ ላይ ባትሪን ካበራችሁ ወይም ላይትን በላዩ ላይ ካበራችሁ በውስጡ ላይትን ያስተላልፋል። በውስጡ ላይትን የሚያስተላልፍ እንደማስታወት አይነት ላስቲኮች ነው። ማስታወት ሳይሆን ላስቲክ ነው። ስለዚህ እሱን ይሰራልናል ማለት ነው። ለምሳሌ የውሃ ማሸጊያ ላስቲክ ከወሰዳችሁ ካያችሁት በላዩ ላይ ባትሪን ካበራችሁ በውስጡ ላይትን ያስተላልፋል። ስለዚህ በውስጡ ላይትን የሚያስተላልፍ ኢንስትሩመንት ትራንስፓረንት ይባላል። ስለዚህ ይሄ ትራንስፓረንት የሆነው እንደማስታወት በውስጡ ላይትን የሚያስተላልፍ ማቴሪያሎችን የሚሰራልን ምንድነው ካላችሁ በስተሪን የሚሰራ ፖሊስተሪን የምንለው ፖሊመሪ ነው ማለት ነው። ሌላ ቫይናል ክሎራይድ የሚባል ሞኖመሪ አለ። ቫይናል ክሎራይድ የሚባል ሞኖመሪ ሞለኩላር ስትራክቸሩ ይሄ ነው። የቫይናል ክሎራይድ የሚሰራልን ፖሊመሪ ምን ተብሎ ይጠራል? ፖሊቫይናል ክሎራይድ ወይም ባጭሩ PVC ፖሊቫይናል ክሎራይድ የሚባል ፖሊመሪ የሚሰራ ቫይናል ክሎራይድ ከሚባለው ሞኖመሪ ነው ማለት ነው። ስለዚህ ፊዚካል ፕሮፐርቲ ምን ይመስላል ካላችሁ ፖሊቫይናል ክሎራይድ ሃርድ ነው፣ ሞደሬትሊ ታፍ ነው፣ ካን ቢ ሪጂድ ኦር ፍሌክሲብል። ይሄ ደግሞ ፖሊቫይናል ክሎራይድ የምንለው ፖሊመሪ ጠንካራም ሊሆን ይችላል፣ ሊጠነክርም ይችላል፣ ፍሌክሲብልም ሊሆን ይችላል፣ ተለጣጭ ሊሆንም ይችላል፣ ጠንካራ የማይለጠጥም ሊሆን ይችላል ማለት ነው። ይሄ ፊዚካል ፕሮፐርቲ ነው። ጥቅሙስ ወይም ዩዙ ምንድነው ካላችሁ ደግሞ ፒፔት ቱቢንግ፣ ሬኒኮትስ፣ ፎኖግራፍ ሪኮርድስ፣ ፍሎሬትስ የምንላቸው ነገሮች ይሰራልናል። ይህ ማለት የቧንቧ ቱቦች ወይም የውሃ ቱቦች ውሃ የሚፈሰው ቱቦች ለመስራት እንጠቀማለን። ሬኒኮቶችን የዝናብ መጠለያዎችን እንድንሰራ ያግዘናል ማለት ነው። እና ፖሊቫይናል ክሎራይድ የምንለው ፖሊመሪ ማለት ነው። ሌላኛው ሞኖመሪ ደግሞ ቴትራፍሎሮ ኢታይሊን የሚባል ሞኖመሪ አለ። ቴትራፍሎሮ ኢታይሊን የምንለው ሞኖመሪ የሚሰራልን ፖሊመሪ ፖሊ ቴትራፍሎሮ ኢታይሊን የሚባለው ወይም ተፍሎን ባጭሩ ተፍሎን ብለን የምንጠራውን ፖሊመሪ ይሰራልናል። ቴትራፍሎሮ ኢታይሊን ሞኖመሪ ፊዚካል ፕሮፐርቲ ምንድነው ካላችሁ እሱም ሃርድ ነው፣ ጠንካራ ነው። ዩዝስ ምንድነው ካላችሁ ኖስቲክ ፓን፣ ኮቲንግስ፣ ቢሪንግስ፣ ጋስትስ። ይሄ ደግሞ የሚያገለግለን ለምን ያገለግለናል ካላችሁ የተለያዩ ነገሮችን ማሸጊያዎች ኤክስፓየርዴት ሊሆንልን የማንፈልገው ለምሳሌ ሊኩዊድ ነገሮችን እንድናሽገው ያ ማለት ለምሳሌ የቢራን ጠርሙስ የመሳሰሉ የተለያዩ የመድኃኒት ሸሮፒዎችን የምንሰራበትን ቦትል ኤክስፓየርዴት ሊሆንልን የማንፈልገው ሊኩዊድ ነገር ሊሆን ይችላል፣ ዱቄታማ ነገር ሊሆን ይችላል። እንድናሽግ የሚረዳንን ኢንስትሩመንት የሚሰራልን ፖሊመሪ ፖሊ ቴትራፍሎሮ ክሎሪን ወይም ቴፍሎን ይባላል ማለት ነው። ሌላ ደግሞ ቫይናል አሴታት የሚባል ሞኖመሪ አለ። ቫይናል አሴታት የሚባል ሞኖመሪ የሚሰራልን ፖሊመሪ ፖሊቫይናል አሴታት ይባላል። ይሄ ደግሞ ፊዚካል ፕሮፐርቲው እንዴት ነው ምን ይመስላል ካላችሁ ደግሞ ሃይ ብራንችድ ነው፣ በጣም ብራንችድ ነው። ሲሰራ
ፖሊመሩ ሲሰራ በቫይናይል አሴታይት ሲሰራ የሚያሳየው ፊዚካል ፕሮፐርቲው በጣም ብራንች ሆኖ ነው። ኖት ሶሊድ አት ሩም ቴምፕሬቸር። ሌላ ፊዚካል ፕሮፐርቲው አንደኛ ሃይ ብራንችድ ነው። ሁለተኛ ፊዚካል ፕሮፐርቲው ኖት ሶሊድ አት ሩም ቴምፕሬቸር። በአት ሩም ቴምፕሬቸር ወይ አት ሩም ቴምፕሬቸር የምንለው 20 ዲግሪ ሴልሺየስ ከዛ በዛ በ20 ዲግሪ ሴልሺየስ ቴምፕሬቸር ላይ ሶሊድ አይሆንም። ቴምፕሬቸሩ ከዛ ከጨመረና ከቀነሰ ሊቀይር ይችላል ወይም ሶሊድ ሊሆን ይችላል። ግን በዚህ ላይ በአት ሩም ቴምፕሬቸር ላይ ሶሊድ ሊሆን አይችልም። ወይም ጋዝ ወይም ሊኩዊድ ሆኖ ይቀመጣል ማለት ነው። ስለዚህ ይሄ ደግሞ የሚሰራል ወይም የሚጠቅመን ወይም ለምን ያገለግልናል ካላችሁ ውድ ግሉ ወይስ ኤልመርስ ግሉ። ይሄ ደግሞ የልብስ ማጣበቂያዎች፣ የእንጨት ማጣበቂያዎች ያ ማለት ልብስ ማሸጊያ ፕላስቲኮች አሉ እነሱን ይሰራልናል። ውድ ግሉ የውድ ማጣበቂያ ያ ማለት ችግኝ ሲሰራ የምንጠቀመው ችግኝን የእንጨት ችግኝን ስናመርት የምንጠቀመው ላስቲክ አለ። ከስር አፈርን ጨምረ ስሩን እዛ ሰደው ችግኙ እንዲያደግልን የምንጠቀመው ፕላስቲክ ለመስራት የሚጠቅመን ምንድነው ካላችሁ በቫይናይል አሴታይት የተሰራ ፖሊቫይናይል አሴታይት የሚባል ፖሊመሪ ነው ማለት ነው። ሌላ ደግሞ የመጨረሻው ሚታይል የሚባል ሞኖመሪ አለ። ሚታይል የሚባል ሞኖመሪ አለ። ይሄ ሚታይል የሚሰራልን ሞኖመሪ ፖሊሚታይል ይባላል። ይሄ ፖሊሚታይል ፊዚካል ፕሮፐርቲ ምን ይመስላል? ሃርድ ኤንድ ብራይትል። ይሄም ጠንካራ ነው፣ አንጸባራቂም ነው። but can be modified to be more shatter resistant። ይሄ ደግሞ በጣም አንጸባራቂ ነው፣ ጠንካራ ነው። ግን እንደየፍላጎታችን የፕሮፐርቲውን መቀየር እንችላለን ማለት ነው። ጠንካራ የሆነው ወይ በእሳት ላይ አቀልጠን ሊሆን ይችላል። የተለያየ ቴምፕሬቸር ተጠቅመን ያን ሃርድ የሆነው መቀየር እንችላለን። አንዳንድ ነገሮች ጠንካራ ናቸው። ጠንካራ ሆኖ ልንቀይራቸው የማንችላቸው ነገሮች አሉ። ይሄ ግን ሃርድ ሆኖ የሆነ ቴምፕሬቸር ከተጠቀመን የሃርድ የሆነውን ፕሮፐርቲውን ወደ ቀላጭነት መቀየር የምንችለው ነው ማለት ነው። ይህ የሱ ፊዚካል ፕሮፐርቲ ነው። አገልግሎቱስ ምንድነው? ዩዙ ካላችሁ ስቲፍ ፕላስቲክ ሽትስ። ይሄ ፕላስቲክ የሆነ ሽቶችን እንደ ላስቲክ አይነት ሽቶችን እንድንሰራ ብሎኮችን እንድንሰራ በላስቲካማ ካርቶኖችን የተለያዩ ነገሮችን የምናሽገውን ላስቲካማ ካርቶኖችን እንድንሰራ ቦክስ የመሳሰሉ ነገሮችን እንድንሰራ ይጠቅመናል ወይም ያገለግለናል ማለት ነው። ስለዚህ ተማሪዎች እዚች ጋር መያዝ ያለባቸው ነገር ሞኖመሪ የቱ ነው? ፖሊመሪ የቱ ነው? የፖሊመሪ የተሰራው ከየትኛው ሞኖመሪ ነው? ይሄ ሞኖመሪ የሚሰራልን የትኛው ፖሊመሪ ነው የሚለው እንደሚገባ ሸምድዳችሁ መያዝ ይጠበቅባችኋል ማለት ነው። ምክንያቱም ይህ ቦታ ለኢንትራንስ ጥያቄ የሚወጣበት ቦታ ነው። በእርግጥም የሚወጣበት ቦታ ነው። አነሰ ቢባል አንድ ጥያቄ የማይጠፋ ቦታ ስለሆነ የትኛው ሞኖመሪ የትኛውን ፖሊመሪ ይሰራል፣ የትኛው ፖሊመሪ በየትኛው ሞኖመሪ ተሰርቷል፣ ዩዝስ ምንድነው፣ ፊዚካል ፕሮፐርቲው ምን ይመስላል የሚለውን ያዙት። ኦኬ ሌላ if a polymer is given you can identify monomer unit that repeated in it። ፖሊመርን ተሰጥቷችሁ ሞኖመርን አይደንቲፋይ አድርጉ ከተባላችሁ አንድን ፖሊመሪ ሰጥቷችሁ ሞኖመርን ከውስጡ ሞኖመር በምን አይነት ሞኖመሪ ነው የተሰራው አይደንቲፋይ አድርጉ ተብላችሁ ከተጠየቃችሁ እንዴት አድርጋችሁ ነው ከፖሊመሪ ውስጥ ሞኖመርን መለየት የምትችሉት? ፖሊመሪ የተሰራበትን ሞኖመሪ መለየት የምትችሉት እንዴት አድርጋችሁ ነው? if the mass of polymer is known የፖሊመሩ ማስ የምታወቅ ከሆነ ወይም የፖሊመሩን ማስ ከተሰጣችሁ the number of monomer molecule is determined by የፖሊመርን ማስ ተሰጣችሁ የሞኖመርን ቁጥር የሞኖመርን ሞለኪውል ብዛት ወይም ቁጥር አይደንቲፋይ አድርጉ ለዩ ተብላችሁ ከተጠየቃችሁ የምታደርጉት የሞኖመርን ሞለኪውላር ማሱን ለማን ታካፍላላችሁ? ሞላር ማስ ኦፍ ፖሊመር ባይ ዘ ሞላር ማስ ኦፍ ሞኖመር። የፖሊመር ሞላር ማስን
ለሞኖመሪ ሞላር ማስ በማካፈል የሞኖመሪ ብዛት ታገኛላችሁ። አንድ ሞኖመሪ ፖሊመሪ ሰርቷል። ይህ ፖሊመሪ የተሰራበት የሞኖመሪ ቁጥር ስንት ጊዜ ተደጋግሞ ስንት ሞኖመሪ ተቀጣጥሎ ስንት ሞኖመሪ ሪአክት በማድረግ ነው ይህ ፖሊመሪ የሰራው ለይተን ንገር ተብለን ከተጠየቅን ማድረግ የሚጠበቅብን ነገር የፖሊመሪን ሞለኩላር ማስ ለሞኖመሪ ሞለኩላር ማስ በማካፈል ነው የምናገኘው ማለት ነው። ይህ ፎርሙላ ነው። ስለዚህ ያዙት። ኤግዛምፕል አለ እዚህ ጋር the additional polymer polyvinyl chloride or PVC has the structure this ይሄን የሚመስል ስትራክቸር አለው። ምን የሚመስል ስትራክቸር ፖሊመሪ ሰጥተናል። ይሄ የፖሊመሪ ስትራክቸር ነው። ይህን ስትራክቸር ያለውን ፖሊመሪ ሰጥተን ኤ ላይ የጠየቀን ነገር ምንድነው? draw the structure of monomer from which PVC is made የPVC የምንለው ፖሊመሪ ፖሊቫይናል ክሎራይድ የምንለው ፖሊመሪ የተሰራበትን የሞኖመሪን ስትራክቸር ለዩ ብሏል። የሞኖመሪ ስትራክቸር አልተነገረንም። የተነገረን ወይም ተሰርተው የተሰጠን ለኛ ጊዜ የተደረገው የፖሊመሪ ስትራክቸር ነው። ከፖሊመሪ ስትራክቸር ውስጥ የሞኖመሪን ስትራክቸር አውጣ ነው ያለን። እንዴት አድርገን እናያለን። ሁለተኛ ጥያቄ ደግሞ how monomer units are in PVC polymer that has molar mass of 1.33 times 10 to the power of 5 gram per mole ይላል። ሁለተኛ ጥያቄ ወይም ቢ ላይ የጠየቀን APVC በሚለው ፖሊመር ውስጥ ያለው ሞላር ማስ 1.33 times 10 to the power of 5 gram per mole ከሆነ ስንት ሞኖመሪ ነው በዚህ ፖሊመር ውስጥ የሚገኘው ብሎ ጠይቀናል። ስለዚህ ሁለቱም ጥያቄ እንደሚገባ አሳያችኋለሁ። እንደሚገባ ተከታተሉ። ሶሉሽን we need to find repeating units from which this polymer chain is constructed ይህ ማለት ለምሳሌ ይሄ ፖሊመሪ ነው የተሰጠን ለዩ የተባለ ነው። እኛ እንድንለይ የተጠየቅነው ደግሞ ሞኖመሪ ነው። ስለዚህ ሞኖመሪን ለመለየት ከፖሊመር ውስጥ ሞኖመሪን ለመለየት መመልከትና መፈለግ ያለብን ነገር የትኛው ስትራክቸር ነው የተደጋገመው ፖሊመርን የሰራ አንድ ስትራክቸር በመደጋገም ነው ብለናል። የተደጋገመውን አንዱን ስትራክቸር አውጥተን ይሄ ሞኖመሪ ነው ብለን ማውራትና ማስቀመጥ ብቻ ነው የኛ ስራ። ስለዚህ አሁን ከዚህ ፖሊመሪ ውስጥ የተደጋገመው ስትራክቸር ካያችሁ ይህንን ይመስላል። ይህ ስትራክቸር ነው። ካርበን ካርበን ቦንድ አለ፣ ሲንግል ቦንድ አለ፣ ሶስት ሃይድሮጂን አለ፣ አንድ ክሎሪን አለ። ይህ ስትራክቸር ነው። እዚህም ጋር ከመጣችሁ የተደጋገመው ራሱ ነው። አላችሁ እዚህ 3 ሃይድሮጂን አለ፣ 2 ካርበን አለ፣ አንድ ክሎሪን አለ። እዚህ ጋርም የተደገመው እሱ ነው። 2 ካርበን አለ፣ 3 ሃይድሮጂን አለ፣ አንድ ክሎሪን አለ። እዚህ ጋርም ከመጣችሁ እንደዛ ነው። ተመሳሳይ ስትራክቸር ነው። 3 ሃይድሮጂን አለ፣ 2 ካርበን አለ፣ አንድ ክሎሪን አለ። ስለዚህ ስትራክቸሩ የሚደጋገም ስትራክቸር አለ ከተባለ ከነዚህ ስትራክቸር ውስጥ አንዱ ስትራክቸር ፖሊመሪ የተሰራበት ሞኖመሪ ነው። እንዲህ አይነት ስትራክቸር መቶ ተደጋግሞ ሊሆን ይችላል። ፖሊመሪን የሰጠን 50 ተደጋግሞ ሊሆን ይችላል፣ 10 ተደጋግሞ ሊሆን ይችላል። እኛም የምንወስደው ሞኖመሪን ለመግለጽ ይሄ ሞኖመሪ ነው ብለን ለማውራት ወይም ለማስቀመጥ አንዱን ስትራክቸር ነው። ከተደጋግሙት ስትራክቸሮች ውስጥ አንዱን ስትራክቸር ነው ወስደን የምናሳየው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ለምሳሌ በአንድ ኩንታል ውስጥ የሞላውን አቮካዶ አምጥቶ በዚህ ኩንታል ውስጥ ያለው አቮካዶ ምን አይነት ስትራክቸር ያለው ነው? ምን አይነት ይመስላል? የአቮካዶ ፍሬ በዚህ ኩንታል ውስጥ ያለው የአቮካዶ ፍሬ ምን ይመስላል ተብላችሁ ከተጠየቃችሁ ከእናንተ የሚጠበቀው በኩንታል ውስጥ ያለው አንዱን የአቮካዶ ፍሬ አውጥታችሁ ብቻ ማየት ነው። የአቮካዶ ውስጥ ያለው የአቮካዶ መልኩ ጥቁር ነው፣ አረንጓዴ ነው፣ እንዲህ አይነት ነው፣ ቡናማ ነው ብላችሁ ለማውራት አንድትን የአቮካዶ ፍሬ አውጥታችሁ ማየት ነው። እንደዛ ነው። ስለዚህ የሙሉ የፖሊመርን ስትራክቸር ለማውራት አንዲት ስትራክቸር ነጥለን የተደጋገመበትን ስትራክቸር ነጥለን ማውጣት ነው። ስለዚህ ነጥለን ስናወጣ ፖሊመሪ የተሰራበት ሞኖመሪ ይሄንን ይመስላል ማለት ነው። ስለዚህ የኤን አንሰር ይሄንን ይመስላል። ስትራክቸሩ ያያችሁትን ይሄን ይመስላል። ስለዚህ ሞኖመሪ ይሄ ነው። ተደጋግሞ እዚህ ያለው ስትራክቸር 3 ነው። እስከ 100 እስከ 50 እስከ ፈለገበት ድረስ ሊቀጥል ይችላል። ቢ የተጠየቀው ነገር ምንድነው? ስንት ሞኖመሪ ዩኒት አለ? በዚህ ፖሊመሪ ውስጥ ምን ያህል ሞኖመሪ ነው ተደጋግሞ ተሰራው?
ሞኖመሩን አወጣን። ሞኖመሩ ምን ይመስላል ካላችሁ 3 ሃይድሮጅን ያለው 2 ካርበን ያለው 1 ክሎሪን የያዘ ሞለኩላር ስትራክቸር የያዘ ሞኖመር ነው። ስትራክቸሩን አወጣን። ሞኖመሩን አገኝተናል። ሞኖመሩን ካገኘን የሞኖመሩ ቁጥር ስንት ይሆናል? ብዛቱ ስንት ነው? ፖሊመርን ሲሰራ የተቀጣጠለው ምን ያህል ሞኖመር ነው የሚለው ነው የተጠየቅነው። አንድ ነገር የተሰጠን ደግሞ ምንድነው? ሁንቱ የተሰራበት የፖሊመሩ ሞላር ማስን ተሰጥቶናል። የፖሊመሩ ሞላር ማስ 1.33 times 10 to the power of 5 gram per mole ነው። ስለዚህ ይህን በመጠቀም ሞኖመርን ማግኘት ቀላል ነው ማለት ነው። ስለዚህ ዋናው ከኛ የሚጠበቀው ሞኖመርን መለየት ነው። ፖሊመሩ የተሰራበትን ሞኖመርን መለየት ነው። ሞኖመር ከለየን በኋላ ደግሞ ምን ያህል ሞኖመር ነው ተደጋግመው የሚለውን መፈለግ ቀላል ይሆንልናል ማለት ነው። ሶ ሞለኩላር ማስ ኦፍ CH2CHCl ወይም ቪናል ክሎራይድ የምንለው ይሄ ሞለኩል ቪናል ክሎራይድ የምንለው ሞለኩላር ማስ ስንት ይሆናል? 63.5 ይሆናል ማለት ነው። 63.5 እንዴት ሆነ ካላችሁ ምን ነው እዚህ ሞለኩሉን ሰጥተናል። የሞለኩላር ስትራክቸሩን ሰጥተናል። ምን አለ? ካርበን አለ። በሞኖመሩ ውስጥ ስትራክቸር ውስጥ ካርበን አለ፣ ሃይድሮጅን አለ፣ ክሎሪን አለ። የሶስቱንም ኤሌመንት ሞለኩላር ማሱን መደመር ነው። 2 ካርበን አለን። አንድ ካርበን ሞለኩላር ማሱ ስንት ነው? 12 ነው። ካርበኑ 2 ከሆነ ስንት ይሆንልናል? 24 ይሆንልናል። 24 ካርበን 24 ሞለኩላር ማስ አለን። ሲደመር 3 ሃይድሮጅን አለን። የሃይድሮጅኑ ሞለኩላር ማስ ስንት ነው? 1 ነው። 3 ሃይድሮጅን ካለን ሞለኩላር ማሱ የሶስቱም ስንት ይሆናል? 3 ይሆናል። 24 ሲደመር 3 ሲደመር ምን ቀረን? ክሎሪን ቀረን። የክሎሪኑ ሞለኩላር ማሱ ስንት ነው? 35.5 ነው። 35.5 አንድ ላይ ስንደምሮ ሞለኩላር ማሱ የቫይናል ክሎራይድ የምንለው ሞለኩላር ማሱ ስንት ይመጣል? 24 ሲደመር 3 27 ሲደመር 35.5 62.5 ግራም ፐር ሞል ይሆናል። ስለዚህ 62.5 ግራም ፐር ሞል አገኘን። የማንን? የቫይናል ክሎራይድን ሞለኩላር ማስ። ስለዚህ የቫይናል ክሎራይድ ሞለኩላር ማስን ካገኘን የፖሊመሩ ሞለኩላር ማስ ተሰጥቶናል። ስንት ተብሎ 1.33 times 10 to the power of 5 gram per mole። ስለዚህ ባጭሩ እኛ አሁን ምን ያህል ሞኖመር ነው ይህን ፖሊመር እየሰራልን የሚለውን ለማግኘት ነምበር ኦፍ ሞኖመር ዩኒት የሚለውን ለማግኘት ማድረግ ያለብንና መጠቀም ያለብን ፎርሙላ ሞላር ማስ ኦፍ ፖሊመር ኦቨር ሞላር ማስ ኦፍ ሞኖመር። ይሄንን ፎርሙላ ብቻ ነው የያዝነው። ሞላር ማስ ኦፍ ፖሊመር ኦቨር ሞላር ማስ ኦፍ ሞኖመር። ስለዚህ ሞላር ማስ ኦፍ ፖሊመር ስንት ነው? 1.33 times 10 to the power of 5 gram per mole ኦቨር የሞኖመሩ ሞለኩላር ማሱ ስንት ሰርተን አወጣን? 62.5 ግራም ፐር ሞል ኦቨር 62.5 ግራም ፐር ሞል ይሄንን አገኘን። ከዛን በኋላ 1.33 times 10 to the power of 5 gram per mole ኦቨር 62.5 ግራም ፐር ሞል ካካፈላችሁ መጨረሻ ላይ የምታገኙት ሪዛልት 2128 ቫይናል ክሎራይድ ሞለኩልስ ታገኛላችሁ። ይህ ማለት ይሄንን ቫይናል ክሎራይድ ፖሊቫይናል ክሎራይድ የሚለውን ፖሊመሪ ቫይናል ክሎራይድ የሚባል ሞኖመር ሲሰራልን ስንት ቫይናል ክሎራይድ ተቀጣጥሎ ነው ካላችሁ 2128 ቫይናል ክሎራይድ አንድ ላይ በመቀጣጠል ወይም አንድ ላይ ሪአክት በመሆን ፖሊቫይናል ክሎራይድ ብለን እየጠራ ነው። ወይንም 1.33 times 10 to the power of 5 gram per mole ክብደት ወይም ማስ ሞለኩላር ማስ ያለውን ፖሊመሪ ሰርቶልናል ማለት ነው። ስለዚህ እንዲህ አድርጋችሁ ነው ሞኖመሪ ተሰጣችሁ ፖሊመሪ
ፈልጉ የሞኖመሪን ማስ ተሰጣችሁ የፖሊመሪን ማስ ፈልጉ ከተባላችሁ ይሄ ፎርሙላ በመጠቀም የፖሊመሪን ማስ ተሰጣችሁ የሞኖመሪን ማስ ፈልጉ ከተባላችሁ ይሄንን ፎርሙላ በመጠቀም ነው የምታገኙት። ስለዚህ ይሄንን ፎርሙላ መርሳት የለባችሁ ማለት ነው። ኦኬ ሌላ ደግሞ ኮሽን አለ የኤክሰርሳይዝ ጥያቄ ነው። show the step followed in the polymerization of styrene to polystyrene describe each step ይላል። ይሄ የኤክሰርሳይዝ ጥያቄ ምን ይላል? ስቴፑን ፖሊመራይዝ ተደርጎ ስቲሪን በሚባል ሞኖመሪ ስቲሪን ከሚባል ሞኖመሪ ፖሊስቲሪን የሚባል ፖሊመሪ ተሰርቶልናል ወይም ሰርተናል አዘጋጅተናል። ፖሊስቲሪን የሚባለውን ፖሊመሪ ከስቲሪን ሞኖመሪ አዘጋጅተናል። ከተዘጋጀው እኛ የተጠየቅነው ነገር ምንድነው? ዲስክራይብ ኢች ስቴፕ ይላል። ስቴፑን አሳዩ። ታስታውሱ እንደሆነ ባለፈው በፓርት 2 ትምህርታችን አንድ ነገር አስተምራችሁ ነበር። ምንም በአዲሽናል ፖሊመራይዜሽን ፕሮሰስ ፖሊመርን ማዘጋጀት ከፈለግን የምንከተለው 3 ስቴፕ አለ ብያለሁ። አንደኛ ስቴፕ ኢኒሺዬሽን አለ። ሁለተኛ ስቴፕ ቼን ግሮት አለ ወይም ቼን ኮንቲኒው እንዲሆን ማድረግ መቻል አለብን። ሶስተኛ ስቴፕ ደግሞ ተርሚኔሽን ስቴፕ አለ። ያካሄድነውን ሪአክሽን ሄዶ የሆነ ፖይንት ላይ እንዲቆም ከፈለግን ማቆም መቻል አለብን። ስለዚህ ሶስቱንም ስቴፕ ማድረግ መቻል አለብን ብዬ አውርቼ ነበር። ስለዚህ አሁን ደግሞ በዚህ ጥያቄ ላይ የተጠየቅነው ይሄንን ነው። ሶስቱንም ስቴፕ እንደሚገባ አሳዩ ይላል። ስለዚህ እዚህ እንስራና ታያላችሁ። እናንተ ደግሞ የተለያዩ ጥያቄዎችን ከኤክሰርሳይዝ ሊሆን ይችላል ከተለያየ ቦታ በመውሰድ ስቴፑን እየሞከራችሁ ሶስቱንም ስቴፕ ማሟላት መቻል አለባችሁ ማለት ነው፣ ወይም ሶልቭ ማድረግ መቻል አለባችሁ። ስለዚህ ጥያቄም ከሰራን አንደኛ ኢኒሺዬሽን ካደረግን ወይም አንድ ሪአክሽን ኢኒሺዬሽን ማለት አንድ ሪአክሽን ሞኖመሪ ፖሊመሪ ሊሰራልን የፈለግነው ሞኖመሪ ሪአክሽን ለማካሄድ እየተነሳሳ አክቲቭ እንዲሆን ማድረግ መቻል ነው ብለናል ኢኒሺዬሽን። ስለዚህ አክቲቭ እንዲሆን የምናደርገው ምን በማድረግ ነው? ኢኒሺዬተር ራዲካሉን በመጨመር ነው። ኢኒሺዬተር ስፔሻሱን በመጨመር ነው። ባለፈው ነግሬያችኋለሁ። ስለዚህ ኢኒሺዬተር ራዲካል በመጨመር ኢኒሺዬት ማድረግ ብቻ ነው ስቴፕ 1 ላይ ከኛ የሚጠበቀው። ስለዚህ እዚች ጋር አያችሁ ይሄ የተሰጠን ሞኖመሪ ነው። ይሄ ስትራክቸር የተሰጠን ፖሊመሪ የተሰራበት ሞኖመሪ ነው። ስለዚህ ይሄ ሞኖመሪ ፖሊመሪን እንዲሰራለን ኢኒሺዬት ለማድረግ ምን መጨመር አለብን? ኢኒሺዬት ራዲካል። ይሄ ኢኒሺዬት ራዲካል ነው። ይሄ ኢኒሺዬት ራዲካል ምን አደረገ ካላችሁ አንድ ኮኔክት ያለው ነው ቦንድ ያልፈጠረ ምን ቦንድ የሆነ ሉንፈር የሆነ ኤሌክትሮን አንዲት አለች። ያችን ኤሌክትሮን ኢኒሺዬት ራዲካል ትባላለች። እሷን አምጥተን ስንጨምር ይሄ ሞኖመሪ ምን ሆነ? H2 ካርበን ደብል ቦንድ ካርበን ነበር። ካርበን ደብል ቦንድ የነበረው ሞኖመሪ እቺ የጨመርናት ኤሌክትሮን መታ ይሄ ፓይ ቦንድ ያለበትን ደብል ቦንድ ስፍራን አታክ አደረገች። አታክ ካደረገች በኋላ አንድን ኤሌክትሮን ለራሷ ወስዳ ቦንድ ስትፈጥር እዚች ጋር ያለ ቦንድ ዩን ፔር ሆኖ አንዲት ኤሌክትሮን ትቀራለች። አያችሁ እዚች ጋር አንዲት ኤሌክትሮን ቀርታለች። እቺ ኤሌክትሮን ከቀራች ይሄ ፓይ ቦንዱን አታክ አድርጎ ደብል የነበረው ወደ ሲንግል ቀየረ። ከዛን በኋላ በካርበን አተም ላይ ቦንድ ያልፈጠረ አንድ ኤሌክትሮን ቀረልን። ይሄ አንድ ኤሌክትሮን ኢኒሺዬሽን ማለት ይሄ ነው። በሞለኪውል ውስጥ ቦንድ ያልፈጠረ አትሊስት አንድ ኤሌክትሮን እንዲኖር ማድረግ መቻል ነው። ለምን ያገለግላል ካላችሁ አምጥተን የምንጨምረውን ሞለኪውል ወይም ሞኖመሪ አዲሽናል ሞኖመሪን ሲቦ ለመውሰድና ሪአክሽን ለመፍጠር አክቲቬት የሆነች ሞኖመሪ ያደርጋል ማለት ነው። ስለዚህ ኢኒሺዬሽን ማለት ይሄ ነው። ኢኒሺዬት አደረግን። ወደ ሁለተኛው ስቴፕ ስናልፍ ምንድነው የምናደርገው? በሁለተኛ ስቴፕ ምንድነው የምናደርገው? ቼን ግሮ እንዲሆን ማድረግ አለብን። ቼን እንዲቀጥል ማድረግ አለብን ወይም ፕሮፓጌት ማድረግ አለብን። ስቴፕ 2 ፕሮፓጌሽን ነው ብለናል። ፕሮፓጌት ማድረግ አለብን። ፕሮፓጌት ማለት
አንድ ሪአክሽን ከጀመረ የጀመረው ሪአክሽን እስከፈለግንበት ድረስ እስኪደርስ እንዲቀጥል ማድረግ አለብን ብለናል። ስለዚህ እንዲቀጥል የምናደርገው እንዴት ነው ካላችሁ ቅድም ያለነው ኢኒሺየተር ራዲካል አምጥተን በመጨመር አንድ ባይንስ አነሰ ቢባል አንድ ፔር ያልፈጠረ ኤሌክትሮን እንዲፈጠርልን በየትኛውም ስቴፕ ላይ በመጀመሪያ አንድ ሞኖ አርለን በአንድ ሞኖመር ላይ ሌላኛው ሞኖመር አምጥተን ስንጨምር ሉን ፔር የሆነ ኤሌክትሮን እንዲፈጠር አድርገን መጨመር አለብን። ሌላኛውንም ሶስተኛውን አምጥተን ስንጨምር አሁንም ሉን ፔር እንዲፈጠር አድርገን መጨመር አለብን። አራተኛውንም አምጥተን ስንጨምር እንደዛው ፔር ያልፈጠረ ኤሌክትሮን እንዲኖር ማድረግ መቻል አለብን። ስለዚህ እዚች ጋር አያችሁ ይሄ ፔር ያልፈጠረ ኤሌክትሮን አለን እዚህ ጋር። በዚህ ኤሌክትሮን ላይ ሌላኛው አምጥተን ስንጨምር አሁንም እዚህ ጋር ሌላ ሉን ፔር የሆነ ኤሌክትሮን ፈጠርን። ይሄ ማለት ምን አድርገናል ማለት ነው? ቼን ግሮዝ እንዲቀጥል አድርገናል ማለት ነው። ስለዚህ ቼን ግሮዝ በዚህ መልኩ ቀጠለልን። ወደ ሶስተኛው ስቴፕ ካለፈን ደግሞ ሶስተኛው ስቴፕ ምንድነው? ቼኑ ወደ ፈለግንበት ደረጃ ደረሰልን። ልንሰራ የፈለግነው ፖሊመሬ ፖሊስተሪን ነው። ልንሰራ የፈለግነው ፖሊስተሪን ከተሰራልን በኋላ ሌላ ሞለኪውል እንዳይጨመር ይህ ሞለኪውል በደረሰንበት ፖይንት ላይ መቆም አለበት። ይሄ ደግሞ እንዲቆም ማድረግ ያን ስቴፕ ምን ብለን እንጠራዋለን? ተርሚኔሽን። ስለዚህ ሶስተኛ ተርሚኔት ማድረግ ከኛ የሚጠበቅ ሶስተኛ ስቴፕ ነው ማለት ነው። ስለዚህ እንዴት አድርገን ነው ታዲያ ተርሚኔት ወይም ሪአክሽን እንዲቆም ምናደርገው ካልን እዚች ጋር እየቀጠልን እየመጣን ምን ላይ ነው ያለነው? የሆነ ስቴፕ ላይ ወይም መቶኛ ላይ ደርሰን ወይም 50ኛው ሞኖመሪ ድምር ላይ ደርሰን ሊቆምልን ፈልገናል። እዛች ጋር ነው ያለ የቆምነው አንድ ፔር ያልፈጠረ ኤሌክትሮን የያዘ ሞለኪውል ነው ያለው። ፔር ያልፈጠረ ሞለኪውል ወይም ኤሌክትሮን የያዘ ሞለኪውል ላይ ሪአክሽን እንዲቆም ከፈለግን ማድረግ ያለብን አሁንም አንድ ቦንድ ያልፈጠረ ሉን ፔር የሆነ ኤሌክትሮን የያዘ ሞለኪውል አንጥተን መጨመር አለብን። ቅድም ቼኑ እንዲቀጥል ወይም ሪአክሽኑ እንዲቀጥል በፈለግንበት ሰዓት ላይ እያደረግን ያለነው ነገር ሉን ፔር የሆነ ኤሌክትሮን የሌለውን ሞለኪውል ነው እየጨመርን ያለነው ሉን ፔር የሆነ ኤሌክትሮን የሌለው ነው። አሁን ደግሞ እንዲቆም ከፈለግን ሉን ፔር ያለውን መጨመር አለብን። ቦንድ ያልፈጠረ አንድ ኤሌክትሮን ያለውን ሞለኪውል መጨመር አለብን። ይሄን መጨመር ለምን አስፈለገ? በዚህ በኩል ፔር ያልፈጠረ ኤሌክትሮን አለ፣ በዛ በኩል ፔር ያልፈጠረ ቦንድ ያልፈጠረ ኤሌክትሮን አለ። ይህ ኤሌክትሮን እርስ በርስ በማጣፋት ወይም እርስ በርስ ቦንድ በመፍጠር ቀጣዩ ሞለኪውል ሲመጣ ሪአክሽን ማካሄድ እንዳይችሉ ማድረግ እንችላለን ማለት ነው። ስለዚህ እዚች ጋር እንዳያችሁ ተመሳሳይ ይሄንን የሚመስል አምጥተን ከጨመርን በኋላ ይሄን በሚመስል መልኩ ሪአክሽኑ ቆሞ ይቀራል ማለት ነው። በምን ላይ ደርሶ? በፖሊኢስተሪን በመባል ፖሊመሪ ላይ ደርሶ ማለት ነው። ስለዚህ ሶስቱም ስቴፕ ይመስላል ማለት ነው። ስለዚህ ተማሪዎች መያዝ ያለባቸው ነገር አዲሽን ፖሊመራይዜሽን ፖሊመሪን የምንሰራበት ፕሮሰስ የሚፈጸመው በሶስት ስቴፕ ነው ብለናል። አንደኛ ኢኒሺዬሽን፣ ሁለተኛ ፕሮፓጌሽን፣ ሶስተኛ ተርሚኔሽን። ይሄ ሶስቱንም ስቴፕ አሁን ባሳያችሁ ኤግዛምፕል መሰረት የተለያዩ ጥያቄዎችን በመስራት መሞከር መቻል አለባችሁ ማለት ነው። ስለዚህ የዛሬው ትምህርታችን ፓርት 3 ይሄንን ይመስላል። ቀጣይ ፓርት 4 ላይ ወደ ሁለተኛው ፖሊመሪን የምንሰራበት ፕሮሰስ ኮንደንሴሽን ወይም ስቴፕ ግሮዝ ፖሊመራይዜሽን ወደሚለው የምንገባ ይሆናል። ይሄንንም ሰርቼ የማቀርባችሁ ይሆናል። ስለዚህ ፓርቱን እየተከታተላችሁ ከፓርት 1 ጀምራችሁ መከታተል ከእናንተ ይጠበቃል ማለት ነው። ስለዚህ በዚህ ቪዲዮ ከተጠቀማችሁ ቻናሉን ሰብስክራይብ፣ ሼር እና ሊንክ ማድረጋችሁን እንዳትረሱ። ባላችሁበት ለሁላችሁም ሰላማችሁ ይብዛ።